ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። የሳምንቱ ማጠቃለያ ዋና ዜናዎች ዝግጅታችን አሁን ይጀምራል። አሁን 7 ሰዓት ነው። እስከ 8 ሰዓት ድረስ አብረናችሁ እንቆያለን። በአንድ ሰዓት ጊዜ ውስጥ በሳምንት ውስጥ የነበሩንን ያስተላለፍናቸውን ዋና ዜናዎች ጠቅለል በማድረግ ይዘንላችሁ እንቀርባለን። ይህ ስርጭት የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። ቀጥታ ስርጭታችን እንደተለመደው በአገር ውስጥ የምታገኙን በየስና በሆት በኬብልና በሳተላይት በ140 ቁጥር ሲሆን በውጭ ሀገር የምትከታተሉን ተመልካቾቻችን ደግሞ እንደተለመደው በአይቲቪ ቻናል በዩቲዩብ ገጻችን ታገኙናላችሁ። ሰብስክራይብ፣ ሼር እና ላይክ ማድረጋችሁን ቀጥሉ። ወደ ዋትስአፕ እና ቴሌግራምም ሼር ማድረግ ትችላላችሁ። ዋና አስተባባሪ ተውመር ለገሰ፣ ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ ሽፈራው እስከ 8 ሰዓት ድረስ በመቆየት ማስተናግዳችሁ አዘጋጅ ያቀርብኩት ፋሲል ለገሰ ነኝ። በቅድሚያ እንግዲህ ሳምንቱ ዋና ዜናዎች ምንላቸውን ጠቀስ ለማድረግ እንሞክራለን። የእስራኤል 2025 ዓመተ ምህረት ባጀት በያዝነው ሳምንት በክኔሴት ወይም በህዝብ ተወካዮች ምክር ቤታችን በምልዓተ ጉባኤው በብዙሃን ድምጽ ጸድቋል። ከዛ በተጨማሪም አዲስ ህግ ጸደቃል። የዳኞች አስመራጭ ኮሚቴ ጉዳይ በከፍተኛ ሁኔታ አሳሳቢ ሆኖ ነበር። ያም ሆነ ይህ የጥምሩ መንግስት በምልዓተ ጉባኤው በያዝነው ሳምንት አጸድቋል። ሰላማዊ ሰልፎች ቀጥለዋል። በያዝነው ሳምንት የጥምሩን መንግስት በመቃወም የተቀናቃኝ ፓርቲዎችም ሆኑ የተቀናቃኝ ፓርቲዎችም ያልሆኑ ተቃውሟቸውን በከፍተኛ ሁኔታ ሲያሰሙ ውለዋል። ኢየሩሳሌም ተጨናንቃ ሰንብታለች። አዲስ የአገር ውስጥ የመረጃ ድርጅት ሻባክ አዛዥ ለመሾም ጠቅላይ ሚኒስትር ቢንያሚን ኔታንያሁ በያዝነው ሳምንት ከተለያዩ እጩዎች ጋር ቃለ መጠይቅ ማድረግ ጀምረዋል። ሂደቱ ጀምሯል ማለት ነው። አሜሪካ በየመን ታደርገው ድብደባ ቀጥላለች። ሁቲዎች እየተቀጠቀጡ ነው፣ ግን አልፎ ወደ እስራኤል መተኮሳቸውም አላቋረጡም። ከዚህ በተጨማሪም አሜሪካ ኢራንን በከፍተኛ ሁኔታ እያስፈራራችና እያስጠነቀቀች ነው። በመካከለኛው ምስራቅና በፋርስ ባህረ ሰላጤ አካባቢ የጦር ኃይሏን በከፍተኛ ሁኔታ እያከማቸች ነው። እንግዲህ እነዚህ ናቸው የሳምንቱ ዋናና አበይት ዜናዎች። ክቡራትና ክቡራን ተመልካቾቻችን ከዚህ በተጨማሪም በያዝነው ሳምንት ህፃን ሃይማኖት ካሳን ለማስታወስ ሰላማዊ ሰልፍ ክኔሴት ፊት ለፊትም ተካሂዶ ነበር። ስለዚህም ስርጭታችንን የምንከፍተው ባልደረባችን ተስፋዬ ቢሻው በያዝነው ሳምንት ማክሰኞ በተካሄደው ሰላማዊ ሰልፍ ሃይማኖትን ለማስታወስ ማለትም ከጠለፈችበት እንድትመጣ ለመጠየቅ በተደረገው ሰላማዊ ሰልፍ ላይ ተገኝቶ ነበር። ያጠናከረው ዘገባ እነሆ። ክባር ሻና በሆደሽ አንድ አመት ከአንድ ወር ሃይማኖት ከኛ ጋር አይደለችም። ሃይማኖት ከጠፋችበት ቀን አንስቶ ሁሉ ህብረተሰብ እርግጠኛ ነኝ በየቤቱ ሚተኛ የለም። ይቺ ልጅ ሁሉም ሰው ልጅ ናት። የ9 አመት ልጅ ናት። ጎረምሳ ሆና ከእናት አባቷ ጋር ተጣልታ ተኮራርፋ ወይም ወንድ ወዳ ፍቅር ይዟት አልሄደችም። የ9 አመት ልጅ ከመኖሪያ ቦታዋን የጠፋችው ያ ቦታ ቤቷ ነው። ለዛም ነው በአማርኛው በዕብራይስጡ ብቻ ሳይሆን በአማርኛው አንድ ሰው ጠፍቶ ሲሄድና ተጠልፎ ሲሄድ ቃላቱ ልዩነት አለው። ሃይማኖት ተጠለፈች እንጂ በገዛ ፈቃዷ ጠፍታ አልሄደችም። በእስራኤል ሀገርም ጠፋና ተጠለፈ ልዩነት አለው። ነደረት በኻቱፋ ይሄ ነው ትክክለኛ አማርኛ ትርጉሙ። እና በመጀመሪያ ደረጃ እዚህ ለመጣችሁት ሰዎች በጣም አመሰግናለሁ። ማን እንደወሰዳት እንኳን ጥያቄ ሆኖብን ምን ሆነሽ ይሆን ልጄ? በልተሻል ወይ? ጠጥተሻል ወይ? ምን እያደረጉሽ ይሆን? አይኔ ጨንቆኛል እምለው የለኝም። አምላኬ እኔ አሁን የምናገረው የእስራኤል አምላክ ወላድ የሆነ ሰው ሁሉ ድምፃችን እንዲሰማ እናት አልቅሳ እንዳትቀር ልጄ ተፈልጋ እንድትገኝልኝ ወላድ የሆናችሁ ሁሉ ፍረዱኝ። አይኔ ታሳዝናለች በጣም። የ9 አመት ልጅ ናት። ታገሉልን፣ ተጎናችን ሁኑ። እቺ ጨቅላ በእውነት ከሆነ ከዚህ ከአካባቢውን ያለችው ከመሬት የተቀበረ
ስንት ነገር ቆፍረው ያወጡ የተከበራችሁ ህዝበ እስራኤላውያንና ኤርትራውያን የተከበራችሁ የሃይማኖት አባቶች ቄሶች ራባኖች እንዲሁም ሌሎች የተከበራችሁ አዘጋጅ ኮሚቴዎች እና አባላቶች ውድ ጊዜያችሁን መስዋዕት አድርጋችሁ ከሩቅም ከቅርብም ሃይማኖትን እንደ ልጃችሁ በማየት ለሃይማኖት ድምጽ ለመሆንና ለጸሎት ስለመጣችሁ በእግዚአብሔር ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። ከዚህ በመቀጠል እኛ ወደ ቅድስቷ ሀገራችን ኢየሩሳሌም ለመምጣት በኢትዮጵያ 18 ዓመታት ሙሉ ስንጠባበቅ ቆይተን የዛሬ 3 ዓመት እስራኤል መጣን። እውነትም በመጽሐፍ ቅዱሱ ማርና ወተት የሚፈስባት ሀገር ኢየሩሳሌም ስትባል የሰማነውን በአካል በማየታችን ደስተኞች ነበርን። የባለፈው ዓመት ለሁሉም ህዝብ እስራኤላውያን ከባድ የጦርነት ጊዜ ነበር። ብዙ ልጆቻችንን እህት ወንድሞቻችንን ያጣንበት ሃይማኖት ኤሙና ሃይማኖት ברגעים האלה בשמה מצווה עלינו לא לאבד את האמונה. וכל אחד ואחת מכם שנמצאים כאן, כפי שהאבא אמר, כשאני דוברת שפתי ומשתפת כאבי, יש לי מעט מזור לכאב. מרוב שהאירוע הוא כל כך קשה, שילדה בת 9 נחטפת, לא נהדרת, לא נעלמת, נחטפת. קשה בכלל להעמיק אפילו ולחשוב לרגע, גם אנחנו, מי שלא ההורים, מה עובר על ההימנות, איפה ההימנות, מה קרה ברגעים האחרונים בטרם היא נחטפה. כולי תפילה, שיהיה לכם הרבה כוח, כולי תפילה שלא תצטרכו לנהל את המאבק הזה לבד, ואתם לא לבד. משפחה יקרה וכל מי שהגיע לכאן כדי לחזק ולחבק ולתת תקווה למשפחה היקרה הזאת, אבל לא רק. אנחנו פה היום כדי לשים בסדר היום הציבורי את דבר היעדרותה וחטיפתה של ההימנעות. אנחנו כחברי כנסת יחד עם חברותיי משתדלים להנכיח כל הזמן בוועדות, כל הזמן כל אחד בדרכו שלו, כדי שהסיפור של ההימנעות לא ירד בסדר היום, וכל מה שצריך לעשות בארבעת הנקודות שדיבר האבא קודם, אנחנו מנסים לעשות. אנחנו מנסים לשנות את הגדרתה מנעדרת לחטופה, אנחנו מנסים להכניס לתוככי החקירה והבדיקה את כל הגורמים הרלוונטיים, כדי שיתנו לנו שביב של מידע, כדי שבסוף נוכל להשיג ולמצוא את ההימנעות. በክነሴት ሁላችንም ሶስታችንም በተለያዩ መስኩት ትግል እናደርጋለን። ግን እስካሁን ድረስ ውጤቱ ይሄን አርገናል ማለት አልፈልግም። ውጤቱ ሃይማኖት እስካልተገኘች ድረስ ውጤቱ አጥጋቢ አይደለም። ውጤት የለም፣ ውድቀት ነው ያለብን። ያስፈራኝ ነገር የለም። ትክክሉን መናገር ፈልጋለሁ። ስለዚህ ወገኖቼ ለወደፊቱ አሁን የመጣችሁት በዚህ ቀን አውራ ጎዳና ተዘግቶ ፀሐይ ላይ ይሄን ያክል ቆማችሁ ሁላችሁም ልጅናት ብላችሁ የመጣችሁ በጣም ነው ማመሰግነው። በዚህ አጋጣሚ እናንተም ታኮራላችሁ ወገናችን። ተስፋዬ ብዙ ጊዜ ነው ከነሱ ጋር የምገናኘው ምን እንነጋገረው። ቤተሰብ በሙሉ የእስራኤል ህዝብ ከናንተ ጋር ነው። የኛ ኢትዮጵያ የምታዩት በሙሉ ከናንተ ጋር ነው። ብቻችሁን አይደላችሁም። እያንዳንዳችን ዛሬ እኮ መጥቶ መታየቱ ይቺ ልጅ እንዳትረሳ ያደርጋል። ተስፋዬን በጣም እናመሰግናለን። በዚሁ ጉዳይ ላይ ማለትም በዚህ አጀንዳና በዚህ ዜና ጉዳይ ላይ በያዝነው ሳምንት ሮብ ተስፋዬን በሰፊው አነጋግሬው ነበር። እነሆ ክቡራትና ክቡራን ተመልካቾቻችን ስርጭታችን እንደቀጠለ ነው። ተስፋዬን እየተጠባበቀን ነው ባልደረባችንን። በአሁኑ ወቅት ጤና ይስጥልኝ ፋሲል ኢየሩሳሌም የሚገኘው ይሰማኛል። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ተመልካቾች። ያለህበት አካባቢ ትንሽ ችግር እንዳለበት አስቀድመ ስለጠቆምከኝ በተቻለ መጠን አጥር መጠን ለማድረግ ሞክራለሁ ውይይታችንን። አው ይቅርታ አመቺ ያለ ሎ ምንም ችግር የለም። በመጀመሪያ እስቲ በሃይማኖት እንጀምርና ተስፋዬ
ትላንትና ማጠቃለያም ሰጠህ ነበር እምጨምረው ካለ ካንተ በፊትም ትላንት ያቀረበበረካቸውን ዘገባዎች አስተላልፈናል ለተመልካቾቻችን። አዎ እንግዲህ ፋሲል በእውነት የሃይማኖት ጉዳይ ሃይማኖትን ለማስታወስ ብቻ ሳይሆን ህዝቡ የመጣው የበለጠ መንግስት ኃላፊነት ተስፋዬ መውሰድ እንዳለበት እንደውም ከጊዜ በኋላ የሚሰማው ጭምጭምታና የቴሌቪዥን አሎ ፋሲል ይሰማኛል ቀጥል አሎ ይሰማኛል ቀጥል ተስፋዬ እና ለማለት የምሞክረው እኔ እየሰማው ነው እሺ ቀጥል እኔ እየሰማው ነው እና ለማለት የምፈልገው ምንድነው መንግስት ኃላፊነት መውሰድ እንዳለበትና ማንኛውም እንግዲህ ያሉበት አካባቢ ያሉበት ቦታ እንደ አዲስ ገቢነታቸው በአዲስ ገቢነታቸው ብቻ ሳይሆን የራሱ የማርከስ ክሊታው የነሱ የመኖሪያው ቦታ ሰራተኞች አሉ ቦታውን እንደ ኃላፊነት የወሰደ ሰው አለ መንግስት ደግሞ ለዛ ቦታ ያስቀመጣቸው ጊዜያዊ ቦታ እስከሆነ ድረስ መንግስት ይሄንን ነገር ከሰማ በኋላ እንግዲህ በ13 ቁጥር በቻናል 13 ቁጥር ከታየ በኋላ እንዲህ አይነት ጭምጭምታዎች እኔ አይቻታለሁ ወይ ደግሞ ድምጿን ሰምቻለሁ ከተባለ በኋላ መንግስት እንዴት ይሄን ያልዘሚላል ወይስ ደግሞ ነገሮችን እንዴት በሚስጥር ሊይዘው ይችላል ሚኒስትር የምን አይነት ቦታ ነው ያለነው የሚል እልህ ባወጣው የወጣ ስሜቶች ነበሩ እና የትላንትናው ሰላማዊ ሰልፍ በእውነት እሷን ብቻ ለማስታወስ ብቻ ሳይሆን መንግስትስ ምን አይነት ኃላፊነት መውሰድ አለበት እንደውም እስከ ዛሬ ድረስ ሲጠየቁ ያልሰማሁት የማርከስ ክሊታው ዋና ኃላፊ አለ ማርከስ ክሊታው ቆይ ተስፋዬ ማርከስ ክሊታው የመንግስት አይደለም ማርከስ ክሊታው የሶክኑታ ይሁዲት ነው ሶክኑታ ይሁዲት ራሱን የቻለ ተቋም ነው ስለዚህ ሶክኑታ ይሁዲት ሁኔታውን በግልጽ ማስቀመጥና መከታተል አለበት እስካሁን ድረስ ድምጹን አጥፍቶ ነው በብዙ ነገር የሚገኘው በትክክል ፋሲል ግን እንደ ማንኛውም ድርጅቶች መንግስት ደግሞ ኃላፊነት መውሰድ ያለበትን ውሳኔ ሶክኑታ ይሁዲት እንደ አይነት ምንም አይነት እርምጃ ካልወሰደ የሶክኑታ ይሁዲት ዋናው ኃላፊ ሄዶ ቤተሰብን ጠይቋል ግን ይሄ በቂ አይደለም እንደገና ደግሞ ገንዘብ እንሰጣለን የሚል ሁኔታዎችም አሳይተዋል ይሄ በቂ አይደለም አሁን ያለን መረጃ የበለጠ መረጃ ስለሆነ ይቺ ልጅ በህይወቷ እንድትያዝ በህይወቷ እንድትገኝ የምንፈልግበት ምኞት አለን የሚል ነው ትላንትና እንግዲህ ወላጆቿ ቤተሰቦቿ የተገኙበት ሁኔታ እኛም ሁላችንም ምኞታችን ይሄ ነው እንደውም አሁን የሚያሰጋው ነገር እንዲህ አይነት እንጭ ያለ መንግስት ለምንድን ነው ይሄን ነገር ማድረግ ያቃቱ የሚል ላይ ነው በዚህ ጉዳይ ላይ አንተና ነው ፋሲል ተስፋዬን አሁንም በጣም አመሰግናለሁ ስለቀነበሩ አየልኝ ሽፈራውን የምስልና ድምጽ አቀናባሪያችንን ማመሰግናለሁ ወደ ፖለቲካውና የጦርነቱ ሁኔታ ስንመለስ ደግሞ በያዝነው ሳምንት ረቡዕ የቀድሞ የክኔሴት አባላቶች ሽሎሞ ሞላንና የአሁኗን የክኔሴት አባል ዶክተር ጸጋ ፈንታሁንን በሰፊው አነጋግሬ ነበር ነው ጤና ይስጥልኝ ዶክተር ጸጋ ጤና ይስጥልኝ እንዲሁም አድማጮች ተመልካቾች ጤና ይስጥልኝ ዶክተር ጸጋ የክኔሴት አባል ከሊኩድ አቶ ሽሎሞ ሞላ የቀድሞ የክኔሴት አባልና ምክትል አፈ ጉባኤ ጤና ይስጥልኝ ጤና ይስጥልኝ አቶ ፋሲል ጤና ይስጥልኝ ዶክተር ጸጋ የክኔሴት አባል እንዴት ናችሁ ሁለት የክኔሴት አባላትን ነው ዛሬ የምናነጋግረው የክኔሴት አባል አንድ ጊዜ ከነበረው ምን ጊዜ የክኔሴት አባል እኔ ቆየውን ያለፈው አይደለም አው ምን ጊዜም የክኔሴት አባል ነህ እሺ በጸጋ ልጀምርና አቶ ሽሎሞ ከዛ በል ሰጣለህ ጸጋ የአመታውን በጀት ይትሞል አጽድቃችሁታል 620 ሚሊያርድ ሼክል በላይ ነው አመታዊ በጀት የገንዘብ ሚኒስትሩ በሰጡት መግለጫ ከፍተኛ ትኩረት ያደረገው በጦርነቱ ላይ ነው መከላከያ ሚኒስትር ተጠባባቂ ወታደሮች ቤተሰቦች አካባቢ የሚያገኙበት እርዳታ ላይ ነው እንደው በ30 ሰከንድ አጥራ አድርገሽ ብትገልጪልን በመጀመሪያ ደረጃ በእውነትም በእስራኤል ሀገር በታሪክ ታይቶ የማይታወቅ ከፍተኛ አመታዊ በጀት ሲመደብ የመጀመሪያ ጊዜ ነው 620 ቢሊዮን ሼኬል ነው የሆነበት ዋናው ትልቅ ምክንያት በአገራችን በጦርነቱ ምክንያት ከፍተኛ ወጪ አለ ይሄው ሁላችን እንደምናውቀው የሐማስ ሽብር ፈጣሪ ድርጅት በጀመረው ጦርነት ምክንያት በርካታ ወገኖቻችን ህይወታቸው ጠፍቷል ከዛም ደግሞ በርካታ ተጠልፈዋል
ከንብረታቸው ወድሟል ተቃጥሏል በርካታ ወታደሮቻችን 846 ወታደሮች እንዲሁም ሌሎች የጸጥታ ጥበቃ ኃይል አባላት ባንድ ላይ 846 ሞተዋል ከ15000 በላይ የሚሆኑ ወታደሮች ቆስለዋል የተጠለፉ ቤተሰቦች አሉ እስካሁን ድረስ ወደ መኖሪያ ቤታቸው ያልተመለሱ አሉ በሰሜኑ ክፍልም ብንል በደቡብም በአጠቃላይ የአገራችን ወጭ በጦርነቱ ምክንያት ከፍተኛ ነው ለዚህም ነው ከፍተኛ በጀት የተመደበው 620 ቢሊዮን ሸቀል ነው ሌላው መንግስታችን ተረጋጋ ማለት ነው አንድ በጀት ለምሳሌ እስከዚህ ወር መጨረሻ ድረስ ባያልፍ ኑሮ መንግስት ይበተናል ለምርጫ ሄድ ነበር በእርግጥ በዚህ ጉዳይ ያልሰጋንም ለምን ነው ፋሲል ያልሰጋነው ጥምሩ መንግስታችን በጣም ሰፊ ነው 68 ነው ካሁን በፊት የነበሩ መንግስቶች እንኳን በ60 አሳልፈዋል ይቅርናኛ 68 መቀመጫ ወንበር ያለን እና በጣም ጥሩ ነው ነገር ግን ይሲባል ይህ በጀት በሙሉ የሁሉም ፍላጎት ያሟላል አይደለም ሁሉም ብትጠይቀው እኔ ተጎዳው የማይል ሰው አትሰማም ሁሉም ሰው በኔ በኩል ጉዳት ደረሰ በቂ አይደለም የተመደበው በጀት በመስሪያ ቤቶችም የተቀነሰው የሚላለ አማራጭ የለንም ጦርነት ላይ ስለሆን በጦርነቱ ምክንያት በጀቱ ከፍተኛ ወጪ አለ ያን ወጪ ደግሞ የሚሸፍነው ማን ነው በጀት ሲባል ዝም ብሎ የሚመጣ አይደለም ከኛ ካንተ ከሁላችንም የሚሰበሰብ ከዚህ ጋር የሚሰበሰብ ገንዘብ ነውና ይሄን ገንዘብ ለሁሉ ለማዳረስ በተቻለ መጠን ጥረት ይደረጋል ያ ሲባል ሙሉ በሙሉ የሁሉንም ፍላጎት ያሟላል ማለት አይደለም ኦኬ አቶ ሽሎሞስ ስለጸደቀው በጀት ያለህን አስተያየት እንደዚሁ በ30 ሰከንድ ባንዴ ይቀበሰተ ያው ለኔ በርግጥ እንደ ዶክተር ጸጋ ያንዳንዱን ባጀት ርዕስና አንቀጾችን ከሞላ ጎደል ተቀምጬ እንደሷ ባላይምና ባላነበብ ግን በርግጥ ባጀቱ በመጀመሪያ ባጀቱ መጽደቁ ጥሩ ነው ይሄ ለእስራኤል ማህበረሰብ ለእስራኤል ኢኮኖሚ አስፈላጊ ነው እስራኤል ያለችበት የጦርነት ሰዓት ነው ባጀት መጽደቁ በጣም በጣም አስፈላጊ ነው ሆኖም ግን የባጀቱ የጸደቀበት መንገድና ወይም ደግሞ በተለይ ይህን የጥምሩን መንግስት የሚያዋቅሩት ወይም ያሉት ፓርቲዎች በተለይ ብዙ ጊዜ የኻሪዲዎች የሃይማኖት አክራሪዎች በጣም ከሚጠበቀው በላይ የገንዘብ ባጀት የናረ ባጀት እንደተመደበላቸው ነው ከዛም ደግሞ አንዳንድ ዝም ብሎ ዋጋቢስ የሆኑ ቢሮዎችን የጥምር መንግስቱን ለማጠናከር ሲባል ከሚጠበቀው በላይ ለሴክተሮች ያም ገንዘብ ተመድቧል ሌላው ደግሞ በተለይ ለሚሰሩ ሰዎች ሚሉይም ለሚያገለግሉት ለተለያዩ ነው አሁን ምለው የግለም የምናገረው ሳይሆን የኢኮኖሚ አናላይሲስ ትንተና የሚሰጡት ባለሙያዎች በሰጡት መተቸት ወይ ትቸታ መሰረት ይሄ ባጀት በጣም ትልቁ ባጀት ቢሆንም በጦርነቱ ምክንያትም ብዙ የአገልግሎት ቅነሳ የተደረገለት ቢሆንም ግን መንግስት የጥምር መንግስቱን ለማቋቋም ወይም ደግሞ ለእድሜውን ለማራዘም የተሰጠው ገንዘብ ፕሮፖርሽናል የለውም እየተባለ ከፍተኛ ትችት ይሰጣል ይሄ ደግሞ ሌላው ደግሞ ምን የሚባል አንቀጽ አለ መሰለ እኔም አውቀዋለሁ ሄስከሚን ኮአሊሲዮን የሚባል እያንዳንዱ ፓርቲ የጥምሩ መንግስት ፓርቲ ለሚፈልጋቸው ሴክተሮች ለየት ያለ ገንዘብ ለመስጠት 6 ቢሊዮን ሸከል መድቧል እና እኔ እንደመስለከው ነው የገንዘብ አያስፈልግም ነበር ለኻሪዲዎች ደግሞ ኤክስትራ ገንዘብ መስጠቱ አያስፈልግም ነበር መደረግ ያለበት ብዙ ጊዜ አገልግሎት ለሚሰጠው ላሩጋውያን ለሽማግሌዎች ለአካለ ስንኩላት ቅድም ዶክተር ጸጋ እንደተናገረችው ለምሳሌ ቤታቸው ለተፈናቀሉት ለነዚህ ለዘን መደረግ ያለበት ጦርነቱን ደግሞ አሸናፊነትን ምን ማድበትን ገንዘብ መጨመር ሲገባ መንግስቱን እንዲኖር ወይም ደግሞ እድሜውን እንዲያራዝም ብሎ ለየት ያለ ባጀት መበደቡ መስሎ አልታየኝም ከዛው ደግሞ በዚህ አጋጣሚ ዶክተር ጸጋ ለጠይቃት የምፈልገው ጥያቄም ነው የራሴም አመለካከት ነው የኢትዮጵያ ይሁዲዎችን በተመለከተ ይህ መንግስት አሁን ባለው ባሳለፈው ባጀት ገንዘብ አልመደበም አሁን አንደኛ በተለያዩ አክቲቪስቶችም ሲናገሩ ሰምቻለሁ
አንደኛ ገንዘብ ለምን እንዳልተመደበ ዶክተር ጸጋ የምትነግረን ከሆነ ከዚያ ውጭ ደግሞ ምናልባት እሷ ቃል የተገባላት ካለ በተለይ በጠቅላይ ሚኒስትሩ አማካኝነት የቀሩትን ወገኖቻችን ለማስመጣት በዚህ ሁኔታ ምን አይነት እርምጃ ለመውሰድ እቅድ እንዳለ በዚህ አጋጣሚ ዶክተር ጸጋ ብትነግረኝ ደስ ይለኛል። ዶክተር ጸጋ ለጥያቄው ጥሩ። በመጀመሪያ ደረጃ አቶ ሽሎሞ የገለጽከው በጀትን በተመለከተ አንድ መንግስት ሊኖር የሚችለው በጀት ሲኖርህ ነው። በጀት ከሌለ ይበተናል መንግስት፣ ለምርጫ እንሄዳለን። አንተ ራስህ የገንዘብ ሚኒስትር የገንዘብ ኮሚቴ ሁሉ አባል ነበርክ። ስለዚህ አንዱ ትልቁ ነገር ይሄ ነው። የመንግስት መረጋጋት ያስፈልጋል። መንግስት መቀጠል አለበት። በተለይ በአሁኑ ሰዓት ባለንበት ተጨባጭ ሁኔታ የጦርነቱ ማለት ነው። ሌላው በሐሪዲዎች ዙሪያ የተናገርከው አቶ ሽሎሞ የእስራኤል የፖለቲካ ዘዴ ይሄ ነው። የምታውቁት ነው ሁላችሁም። በእስራኤል ሀገር አንድ የፖለቲካ ፓርቲ ብቻውን መንግስት ማዋቀር አይችልም። ለምን 61 መቀመጫ ማምጣት አይቻልም። ስለዚህ የሚሆነው ምንድነው? ከተለያዩ የፖለቲካ ፓርቲዎች ጋር ሆነ ጥምር መንግስት ማቋቋም አለበት። ብዙውን ጊዜ መንግስት ስታቋቁም ከማን ጋር ነው? በአመለካከት በርዕዮተ ዓለም ካንተ ጋር አብሮ የሚሄደው ነው የፖለቲካ ፓርቲ አብሮ የሚሄደው። ስለዚህ የሐሪዲዎችን ጉዳይ አቶ ሽሎሞ አነሳው። ባለፈው የነበረው የቤኔትና የያይር ላፒድ መንግስት ያለፈው መንግስት የግራ ክንፍ የምንለው ማንሱር አባስ ራም ለተሰኘው የአረቦች የፖለቲካ ፓርቲ በማንሱር አባስ ለሚመራው ለራም ፓርቲ በብዙ ቢሊዮን የሚቆጠር ገንዘብ ነው የሰጠው። ውትድርና ያገለግሉም እንዲያውም የሽብር ፈጠራ ድርጊትን የሚፈጽሙ አሁን አዛ የተፈጸመውን ድርጊታችን የማይነቅፉ ናቸው የሰጧቸው ገንዘብ። ያ በሆነበት ሰዓት አንድም ሰው የተናገረ የለም። ለምን? የግራ ክንፍ ስለሆኑ። ሌላው ሐሪዲዎችን በተመለከተ ዶክተር ጸጋኔ እኔ እንደመስለኝ ከሆነ ዶክተር ማንሱር አባስ እስካወቅኩት ድረስ የእስራኤል ሀገር ማህበረሰብና ይሁዲና አረብ ከአንድ ላይ ድልድይ ሰርቶ እንዲኖር የሚፈልግ ሰው እንጂ የሽብርተኝነት ደጋፊ ነው በመናገሩ መስሎ አይታየኝም። እኔ እስካወቀው ሰው አቶ ሽሎሞ ማንሱር አባስ ሌላው ደግሞ ሌላ ቦታ ከመሄዳችሁ በፊት ሌላ ቦታ ከመሄድ በፊት ያቀረብኩት ጥያቄ ማለት የኢትዮጵያ የቀሩት ወገኖቻችን ልመልስና እዛ እንሄዳለን። የማንሱር አባስን ጉዳይ ካነሳው ማንሱር አባስ በጣም አክራሪ የእስልምና እምነት ተከታይ ሰው ነው። ሲናገር ለስላሳ ነው፣ ሲናገር ጥሩ ነው። ነገር ግን አሁን አዛ የተፈጸመውን ድርጊት እንኳን አላወገዘም። እንዲያውም ይገርማል የፓርቲው አባል የሆነችው እኛ የተጨፈጨፉትን ሰዎች የተቃጠሉትን ባየንበት ሰዓት የክነሴት አባላት መጀመሪያ ባየንበት ሰዓት ገብታ ያላየችው ምንድነው ያለችው? ይሄ ነገር አልተፈጸመም ነው ያለችው። ስለዚህ ማንሱር አባስ ከሐሪዲዎች ጋር ስታየው ጭራሽ ማወዳደር አትችልም። ማንሱር አባስ እስካሁን ድረስ ምንም አይነቀፌታ አልተናገረም የደረሰውን እልቂት በተመለከተ። ነገር ግን እነ ቤኔት እነ ላፒድ ሰጥተውታል። ሌላው ሐሪዲዎችን በተመለከተ ሽሎሞ የሰባት ቀን 10ኛ ወርን በተመለከተ ማንሱር አባስ ከፍተኛ የሆነ ነቀፌታ ተናግሯል። እኔ ሰምቻለሁ። ቆይ አሁን ስለ ይሄንን እዚህ ላይ እናቆምና በኢትዮጵያ ስለቀሩት ወገኖቻችን አዛ ውስጥ ልጆች ተገደሉ ብሎ ነው የተናገረው እንጂ አልነቀፈም። በዚህ የተፈጸመውን ድርጊቱን በጭራሽ አላወገዘም። ማንሱር አባስ ለስላሳ ነው ሲናገር እንጂ አላወገዘም። ሌላው ልንገርህ ሐሪዲዎችን በተመለከተ መንግስት የሚዋቀርበት ጊዜ ሐሪዲዎች ዛሬ አይደለም በጥምር መንግስት መግባት የጀመሩ። ራቢን ስንት ነገር ነው የሰጣቸው። ሁሉም ማነው የማህኔ ማምላክቲ መሪ ቤኒ ጋንጽ ባለፈው ጊዜ ምንድነው ያላቸው? ያለፈው 2 አመት ምርጫ ሲሆን ከኛ ጥምር መንግስት ከገባችሁልን የምትፈልጉትን እሰጣችኋለሁ፣ ማንኛውም ቼክ ንጹህ ቼክ እሰጣችኋለሁ፣ ፈርምላችኋለሁ፣ የፈለጋችሁትን ገንዘብ ነው ያላቸው። ስለዚህ በደቀኝ ክንፍ በሚመጣበት ሰዓት አጋኖ መናገር የእስራኤል የፖለቲካ ዘዴ ነው። ጥምር መንግስት በመታረግበት ሰዓት ይህ የፖለቲካ ጨዋታ አንተም ሽሎሞም ታውቃለህ። በእናንተ ጊዜም ሐሪዲዎች አልተቀበሉም ገንዘብ። ጥምር መንግስት ሲገቡ ሐሪዲዎች በነፃ ነው የሚገቡ። በእኛ ጊዜ የኮአሊሽን አባል ስላልነበሩ አልሆነም። ፂፒ ሊብኒ ደግሞ ቆይ ፂፒ ሊብኒ ጠቅላይ ሚኒስትር ነው ስልጣን ያጣጣችሁት። ፂፒ ሊብኒ 28 አምጥታችሁ ጠቅላይ ሚኒስትር መሆን ሲችሉ ሐሪዲዎች ስላልገቡ ወደቃችሁ። ጸጋ አቶ ሽሎሞ ጸጋ በኋላ ጊዜ ካለ እንመለሳለን። በኢትዮጵያ የቀሩትን ወገኖቻችን ይሄ ይበልጣል ከሌላው። በሁለተኛ ደረጃ በጀትን በተመለከተ በእኛ ህብረተሰብ ዙሪያ ሄድክ እንዱ በየጊዜው የሚመደብ በጠቅላይ ሚኒስትሩ ጽህፈት ቤት በጀት አለ።
ባለፈው ጊዜ ለሁለት ዓመት 240 ሚሊዮን ሸቀል ተመድቦ ነበር በኋላ 15% ከ115 እጅ ቀንሰው ነበር ያ እንዲመለስ አድርጌያለሁ ስለዚህ አልተቀነሰም ባለፈው ዓመትም አሁንም ይሄ በጀት ይቀጥላል አይቀነስም ያለ አሊያን በተመለከተ ያለው ሁኔታ በዚህም ጉዳይ የበጀት ጉዳይ አይደለም በሁኔታው እየተሰራ ነው ብዙ የሚያነጋግር ነገሮች አሉ በተለይ የሚያነጋግር የሆነው ጉዳይ በኔ በኩል ምስራድ አፕኒ በግልጽ ያስቀመጣቸው በነበረው መስፈርት በዛ ጉዳይ ላይ የሚመለከታቸው ነው ሌላው ሽሎሞ ከ1200 በላይ አሉ አንቺ ምትዩ ባጭሩ የገንዘብ ችግር የበጀት ችግር አይደለም ነው ምትዩ አዎ በኔ በኩል የበጀት ችግር አይደለም 1226 በተለይ ተጣሯሉ ከዛ በተጨማሪ የቅሊጣው ሚኒስትር የመደቡት ኮሚቴ በክናፎ የሚመራው 19000 ሚል አለ እና ይሄ ጉዳይ እየተሰራበት ነው ያለ ሌላው አንዳንዶቹ ሰሞኑን የምሰማው ነገር አለ መንግስትነን ሰሞኑን ከትላንት ጀምሮ በዩቲዩብ በዋትስአፕ እየቀዱ ሚልኳሉ መንግስት ምንም አላደረገም አቶ ሽሎሞ ራስ ክነሴትም ነበርክ ከዛ በፊትም አቶ ፋሲልም ሁላችሁም እንታውቁት ነው ከ1999 ዓመተ ምህረት አንስቶ መምጣት የለባቸውን በሆካሽውት የተባለውን በሙሉ ያመጣ ማን ነው ጠቅላይ ሚኒስትር ናታንያሁ አይደሉ ህግን ያስተላልፉ ውሳኔ ያስተላልፉ አንደኛ በሁለተኛ ደረጃ አሁን በክነሴት ያሉ ሰዎች ይሄን በጀት በተመለከተ የኛን ወገን በተመለከተ ለምን ድምጽ አልሰጡም የሚለው በመጀመሪያ ደረጃ በጀት ሲባል አገርን የሚያካትት ነው ሐላፊነት አለበት በአገር አቀፍ ደረጃ ምን መሆን አለበት የሚለው አለ ያ ምንድነው ጦርነት ላይ ነን የሀገራችን ሁኔታ አለ ሁለተኛ ካሁን በፊት ለኛ ሰው በጀት ካልተሰጠ መንግስትን ተቃውሞ ድምጽ የሰጠ አንድም ሰው የለም ስለዚህ አንዳንዴ በተለያዩ መንገዶች የሚያወናብዱ መንግስትን መቃወም ይፈልጉ ወይም ደግሞ ወደ ክነሴት እንገባለን ለወደፊቱ በማለት የጠቅላይ ሚኒስትር ናታንያሁ መንግስትና ጠቅላይ ሚኒስትር በመንቀፍ ጠቅላይ ሚኒስትር የሚናገሩ አሉ እውነተኛው ግን መሰራት አለበት በስራ ላይ ነን ምን እንደሚሆን ሂደቱን ተጨባጩን ሲይዘው በቅርቡ አስተዋውቃቸዋለሁ ከሚመለከታቸው ክፍሎች ጋር እየተነጋገርንበት ነው እኔ ባጀቱን በተመለከተ በርግጥ ባጀት ቢተላለፍም መንግስት ውሳኔ ከወሰነ ከዛም ቀንሶ ባጀት ይመድባን የሚል አመለካከት አለኝ ምክንያቱም በመንግስት በስምንት ባጀት አለ እኮ ያ 200 ምናምን ሚሊዮን የተባለው ኖ አይደለም ባጀት ያለ ዶክተር ጸጋይ ተናገረችው ባጀት 240 ሚሊዮን ያለችው በአጠቃላይ ለዚህ ሀገር ላሉትና ለተመደበ ነው እኔ አሁን የምናገረው ኢትዮጵያ ለቀሩት ነው አሁን እኔ ዶክተር ጸጋናችን መጠየቅ የምፈልገው የበለጠ ምክንያቱም ብዙ አወዛጋቢ ነገሮች እየተነገሩ ስለሆነ አሁን ባለንበት ሰዓት ውስጥ የቅሊጣው ሚኒስተር ያቀረበውን ፕሮፖዛል ወደ መንግስት ውሳኔ አምጥቶ የማስወሰንና አሁን አንቺ እንዳልሽው ወደ 1200 1300 ለምሳሌ ባለፈው መስፈርት የሚያካትቱ ወይም ደግሞ እንደገና አዲስ ክራይቴሪዮን ተመርጦ ወጥቶ ደግሞ ሰዎች እንዲመጡ የማይደረግበት ምክንያቱ ምንድነው ለምን ነው ጉዳዩ ወደ መንግስት የማይቀርብ የቅሊጣ ሚኒስተሩ ለምን ነው የማያቀርበው ነው ጥያቄ በርግጥ የቅሊጣው ሚኒስተር ያንቺ ፓርቲ አባል እንዳልሆነ አቃለው ሰውየው አንቺ ለምን አታደርግም ብለሽ ልታዝዩ አትችልም ግን አንቺ በጠቅላይ ሚኒስተሩ አማካኝነት አድርገሽ አችን እንዳልሽው ከ1999 ዓመተ ምህረት ጀምሮ ጠቅላይ ሚኒስተር ናታንያሁ መንግስት ጠቅላይ ሚኒስተር ከሆኑ ጊዜ ጀምሮ በብዙ ሺህ የሚቆጠሩ ሰዎች እንደመጡ አውቃለሁ ትክክል ነው እኔም ነበርኩበት አሁን መቼ ነው ይህ ውሳኔ የሚወሰን ነው ጥያቄ ኦኬ ከዛ በፊት እዚህ ላይ መጨመርልሽ እንፈልገው ዛሬ ጧት አንድ የሰማሁት መረጃ ነበር በቅርቡ ጠቅላይ ሚኒስትሩና የሚመለከታቸውን ባለስልጣኖች አንቺ በቅርቡ ለማግኘትና ለማነጋገር አሰባለሽ ከቅሊጣው ሚኒስትሩም ጋር በአጠቃላይ ሁኔታ ተነጋግረሽ ነበር ይባላል ከአንቺ ውጪ ነው የሰማሁት ይሄን መረጃ እንግዲህ ምንድነው የሚባለው ሹክሹክታ ከሰማችሁ ጥቂቱን ልጨምረው ማስተባበል ማልችለው አለ ከቅሊጣ ሚኒስትሩ ጋር ተነጋግሬያለሁ ከገንዘብ ሚኒስትሩ ጋር በትላንትናው ተነጋግሬያለሁ የሚቀጥለው ሂደት ግን አንድ ላይ ተሰባስበው ምን እንደሚሆን በግልጽ አስቀምጣለሁ የገንዘብ የበጀት ችግር አይደለም የበጀት ችግር የለም ብዙ ጊዜ ታስቦ የነበሩ የተለያዩ መንገዶች ናቸው ይሄን በተመለከተ የተጀመሩ የተወጠኑ ይሄ ያለ ተጨባጩን ሳሊዝ መናገር አልፈልግም ብዬ ነው እንጂ የገንዘብ ቀድም አቶ ሽሎሞ በትክክል ነው ያስቀመጥከው የበጀት ችግር አይደለም አንደኛ ምስራዳ ክሊታ ገንዘብ ሲመደብለት ይሄን ያክል ቁጥር ሰው ይመጣልኝ በቁጥር ስራ አይደለም የሚመደበው በግምት አለ በግምት እንበል ለምሳሌ በዚህ አመት 50000 ሰው ተብሎ ተመድቦለት ከሆነ ከ50 አንደኛ 50000 አይደርሱም
50 ሺህ ከደረሱ ከበለጠ ከተለያዩ መስሪያ ቤቶች ይቀነስና ይመደባል በጠቅላይ ሚኒስትሩ ተጣዋቂ በጀትም አለ ለገንዘብ ሚኒስትርም አለና ይሄ አይመስለኝም ብዙኑ ችግርና ዝም ብሎ መልሰውን ለማስጨነቅ የሚያወራሉ ካው በፊት በጀትን በዚህ ጉዳይ በጀት እንደወደቀ አድርገው የሚያወራሉ በዚህ ጉዳይ ድምጽ እንዳልተሰጠ የሚያወራሉና ትክክለኛውን በእውነት እናንተ ወንድሞችም እንደምታውቁት ግልጽ ማስቀመጣችን ለህብረተሰቡም ጥሩ ነው ብዬ ነው ማስበውና በዚህ አጋጣሚ አመሰግናችኋለሁ አንዳንድ ደቂቃላችሁ ጊዜ ያለቀ ስለሆነ በአቶ ሽሎሞ ልጀምርና አቶ ሽሎሞ መንግስትን በመቃወም የሚደረገው ሰላማዊ ሰልፍ እንደ ብዙዎች አመለካከት ብዙ ውጤት አላገኘም አላስመጣም ተብሎ ነው የሚገመተው መንግስት በትላንትና ሁለት በቀላሉ ውሳኔዎችን ለማስተላለፍ ችሏል በአንድ በኩል ግን ሰላማዊ ሰልፍ አድራጊዎቹ ውጤት እያገኘ ነው ይያሉ ነው እንዴት ነው ባጭሩ ባንድ ደቂቃ የሰላማዊ ሰልፍ ጉዳይ የመብት ጉዳይ ነው በእንዲት ዲሞክራሲ ሀገሮች ሰላማዊ ሰልፍ ማድረግ ያለ ነው መቃወም ያለ ነው ሂደቶች እየተካሄዱ ነው ያሉት የሰላማዊ ሰልፍ ውጤት የሚገመገመው አሁን ሳይሆን በምርጫ በሚሆንበት ጊዜ ነው በሰላማዊ ሰልፍ አድርገ መንግስት አትጥልም መንግስትን ሊጠሉት ወይም ሊያቆዩት የሚችሉ እና ዶክተር ጸጋ ናቸው 120 የክነሰት አባል መንግስቱን እዛ መሐከል 68 ተደገፈው ድረስ ምንም ማድረግ አይቻልም ግን የውጭ ተቃውሞ የህዝባዊ ተቃውሞ ሊቀጥል ይችላል ማለት ነው ያ ማለት አውቶማቲካሊ መንግስቱ የሚሰራው ስራ ሁሉ ጥሩ ስራ ነው ይያልኩ አይደለም እኔ እንደመስለኝ ከሆነ ብዙ ማሰራት የማይገባቸው ነገሮች በተለይ አሁን መንግስት የሚያደርጋቸው ውሳኔዎችና የሚያስተላልፋቸው በተለይ ህግን ጉዳይ በተመለከተ ባጀቱንም በተመለከተ ሌሎችም ነገሮች በሙሉ የእስራኤልን ማህበረሰብ ተመልሶ የሚከፋፍል ማህበረሰብ ሆኗል ማለትም አሁን እኛ ተመልሰን ሄደን በ6 ቀን 7ኛ ወር 23000 ዓመተ ምህረት የነበረው አካባቢ እዛ ላይ ተመልሰናል ይህም በተመለከተ ሁለቱም ባለ ጉዳዮች እንበላቸው መንግስትም የመንግስት ተቃዋሚዎችም በጋራ መስራት አለባቸው የእስራኤል ሀገር ማህበረሰብ መከፋፈል የእስራኤል ሀገር ማህበረሰብ አንዱን መጠላለፍ የእስራኤል ማህበረሰብ አንድ አለመሆን ለጣላቶቻችን ደለቅ ነው ቤንዚን ነው የሚሆነው እና አሁን ባለንበት ሰዓት ውስጥ ምናልባት አሁን ባጀት ካስተላለፈ በኋላ መንግስት አሁንም ደግሞ ለፋሲካ ረፍት ልንወጣ ነው ረፍታ በመናደርግበት ጊዜ ምናልባት በዚህ ባሉት 3-4 ወር ውስጥ የመነጋገርና በጣም የተጧጧፈውን ጥላቻ የትንሽ ቀዝቀዝ የሚልበት መንገድ ካልተፈጠረ አሁን ያለው ሁኔታ እኔ የፖለቲካ እይታዬ ለየት ያለ ሆነ ከዶክተር ጸጋ ጋር ነገር ግን ያ ማለት እኔ ከዶክተር ጸጋ ጋር አልነጋገርም አላወራም ማለት አይደለም አሁን ግን ደርሰንበት ያለው ሁኔታ በእውነት ወደ ወንድማማች ጦርነት የሚያካሂድ መስሎ ይታያል አመሰግናለሁ ስለ ሁለቱም ባልደረቦቼ ለክነሴት አባል አቶ ሽሎሞና ለዶክተር ጸጋ ፈንታውን ጦርነቱን በማስመልከት እንደተለመደው ግሩም የሆነና ትክክለኛና ቀጥተኛ ሆነ ትንተናን ኮሎኔል መኮንን ተስፋ በያዝነው ሳምንትም ሰጥቷል ሐሙስ አነጋገረው ነበር ነው ወደ ኮሎኔል መኮንን ተስፋ እናልፋለን የወታደራዊ ዜና ተንታኛችን ጤና ይስጥልኝ ኮሎኔል መኮንን ጤና ይስጥልኝ ፋሲል እንዴት ዋላችሁ ሰላም ነን እንግዲህ ሐማስ ጋር የሚደረገው ድርድር ታጋቾችን ለማስለቀቅ ዋጋ አላመጣም ወይም አልተሳካም እየተባለ ነው ስለዚህም የእስራኤል መከላከያ ኃይል እንግዲህ እስካሁን ድረስ የደገሰውን ድግስ ከተግባር ላይ ሊያውል ነው የሚሉ ብዙ ናቸው ትክክል ግብጽ ያቀረበችውን የስምምነት ጉዳይ ረመዳንን ይሄን በዓል የአረቦችን በዓል ተመልክቶ የጦርነት እንዲቋቋምና ሐማስ የታገቱ ወገኖች እንዲለቅ ተጠይቆ ነበር በዚህ ሐማስ አልተስማማም እስራኤልም እንደጀመረችው ጦርነቱን ቀጥላለች እንዲያውም ወታደሮቿን አደራጅታ በጠቅላይ ሚኒስትሩ አመራርና በመከላከያ ሚኒስትሩ መሪነት ነው ዛሬ በልዩ ሁኔታ የተለያዩ ጦር ኃይሎች ወደ አዛ ይገባሉ የሚደረገው በአዛ ላይ ተጽዕኖ ለመፍጠር ነው በጣም በሚገርም ሁኔታ ለመጀመሪያ ጊዜ ኮሎኔል መኮንን አዲስ ስኩፕ አዲስ ዜና እየነገርከን ነው ዛሬ ተጨማሪ ኃይሎች ወደ ውስጥ ገብተው እርምጃ መውሰድ ይጀምራሉ ነው ብትለው ትክክል ዛሬ 36
በእግር ኃይል ታግዞ ክፍለ ጦሩ 36ኛው ክፍለ ጦር 36 ክፍለ ጦር በጣም ዝነኛ ሆኖ የኮማንዶ ክፍለ ጦር ነው አይደል እንዴ? አዎ እሱ ጎላኒን ብርጌድ የጨመረ 188ን ታንከኛውና 7 ታንከኛ ያለበት 605 መካናይዝድ ያለበት ትልቅ ጦር ወደዛ እየገባ ነው። 162 ክፍለ ጦር እሱም ራሱ እየተዘጋጀ ነው። ይሄም የሚደረገው ከሐማስ ላይ ተጽዕኖ ለመፍጠርና በተለይ እንደምታየው ትላንትም ቀድም ብዬ እንደተናገርኩት የአዛዝ በአሁኑ ሰዓት ትልቅ ውጥረት ላይ ነው። ይህን ውጥረት ጨምሮ እዚህ ላይ እንደገና ተመልሼ ለመጠየቅ ነው እያስፈራራ ነው ወይስ መግባት ሊጀምር ነው ተለው? ክፍለ ጦር 36 መግባት ይጀምራል። በተለይ በኻን ዩኒስና በራፍታህ በኩል ባህር ኃይላችን በዛ በኩልም ትልቅ መስተንግዶ ለአዛርብ እያደረገ ነው። በተለይ ምንም አይነት ቁሳቁስ በዛ እንዳይገባ የአዛው እዝ እንዳለ ነው። የደቡቡ ክፍለ ጦር እንደምታውቀው ብዙ ጊዜው ነው። በአሁኑ ሰዓት 162 ክፍለ ጦር ዝግጅት ላይ ነው። እሱም በተለይ በሰሜኑ በኩል በጀባሊያና በሰጀያ የሚገባበት ጊዜ ቅርብ መስሎ ይታየኛል። እንካልኩ በኋላ በአሁኑ ሰዓት እንደምታየው አሁንም ኮሎኔል መኮንን እዚህ ላይ ጥያቄ አለ። ይህ ሁኔታ የሚያሳየው እስካሁን ድረስ ይጠበቅ የነበረው ሲኦል የተሰኘው ውጊያ ሊመጣ ነው ማለት ነው። እንግዲህ ሁለት ነገሮች አሉ ፋሲል። አንደኛ እንደምታየው የአዛዝ በአሁኑ ሰዓት ሐማስን ልክ የሊባኖስ ሂዝባላን እንደተፋው ምናልባት በቴሌቪዥን መስኮቶች አይተህ ከሆነ ለመጀመሪያ ጊዜ የአዛዝ ወጥቶ ሐማስን ሲያወግዝና ሐማስ ውጡ ጦራችሁን ፈታችሁ ውጡ የሚል አባባል እንዳለ ሰምተሃል አይተሃል? ትክክል። ይህ ደግሞ የሚደረገው አንደኛ በአሁኑ ሰዓት ይህ ህብረተሰብ የእርዳታ አላገኘም። እርዳታ እንዳይገባ ከዚህ 2 ሳምንት በፊት ተከልክሏል። እስካሁን ድረስ ሐማስ ሲሸጣቸው ሰብአዊ እርዳታ ተብሎ ተቀብሎ እሱ ቀምቶ ከማገዘኑ አስቀምጦ ሲሸጥ የነበረው መሸጥ አይችልም። ህብረተሰቡም ገንዘብ የለውም ይሄን ለመግዛት። በአሁኑ ሰዓት ትልቅ ውጥረት አለ፣ ረሃብ አለ፣ ጥማት አለ። የሕክምና ሰርቪሶች አይሰጡም። ትልቅ ውጥረት ስላለ ይሄን ነገር ለማደራጀትና ግፊት ለማድረግ እስራኤል በዚህ ውስጥ ጣልቃ አትገባም። የአዛዝ ሐማስን የመጥፋት ሐማስን የመጣል ሐማስን የማስወጣት አቅም አለው። እኛ ግን በዚህ ውስጥ ጣልቃ አንገባም፣ ወታደራዊ አካልም አንገባም ብሎ ተናግሯል። በተለይ ኤታማዦር ሹም ይሄ እኛ አይደለም የአዛዝ ሁኔታ እያለ ነው። ስለዚህ የሐማስ ህዝብን በአሁኑ ሰዓት እንደምታየው በሰሜኑ ብቻ አይደለም በጀባሊያ ወይም በሰጃያ ሳይሆን ለመጀመሪያ ጊዜ በሰጃያ ትላንት ሆኗል። በራፊያህና በኻን ዩኒስ በተለይ በኮሪዶር ያሉ ህዝቦች ሙሉ በሙሉ ሳይፈሩ ሐማስን ማውገዝ ጀምረዋል። ይሄ የሚያሳየውም ምናልባት የሐማስ ገዥነት እያለቀ መስሎ ይታየኛል። ህብረተሰቡ የአዛዝ የሚፈልገው የታገቱ ወገኖችን ተለቀው መደበኛ ኑሮውንና ሰርቶ ሰላም የሚኖርበትን ነው የሚፈልገው። እንዲያውም አንዱ ሲናገር ሰማሁት፣ እኔ ማንኛውም ይግዛኝ፣ አፍሪካም ይግዛኝ፣ ሱዳንም ይግዛኝ፣ ማንም ሀገር ይግዛኝ፣ ሐማስ እስካልሆነ ድረስ እቀበለዋለሁ። እኔ መኖር የምፈልገው በሰላም ነው የሚል አባባል አለው። ይህም የሚያሳየው ትልቅ ውጥረት እንዳለና ህብረተሰቡ በስቃይ እንዳለ ነው የሚያሳየው። እስቲ ወደ አዛ ዘጌት ብለን ለመመለስ እንሞክራለን። እንግዲህ ዋናው ዜና እሱ ነው። አንተ በመግቢያህ ላይ እንደጠቀስከው ሁኔታው ሳይባባስና እስራኤል በከፍተኛ ሁኔታ እስካሁን ድረስ ሰምቶ የማይታወቅ እርምጃ መውሰድ እንደምትጀምር ለመገንዘብ ችለናል። ወደ ሊባኖስ ስናልፍ ደግሞ ኮሎኔል መኮንን ጦርነት ገርበብ ብሏል፣ የተኩስ አቁም ስምምነት አለ ይባላል እንጂ እስራኤል የሚያስፈልገውን እርምጃ እየወሰደች ነው። የሽብር ፈጣሪዎችን የሂዝቡላ ድርጅት መሪዎች እየገደለች ነው፣ ምሽጎችን እያፈራረሰች ነው። አዎ በሚገርም ሁኔታ ትላንትና ናይም ካሰም የሆነ ንግግር አድርገው ነበር። ደግሞ ምን አለ ትላንትና? ደግሞ በሚገርም ሁኔታ እሱ አሁን ኃላፊነቱን የሰጠው ለሊባኖስ መንግስት ነው። የሊባኖስ መንግስት ስምምነቱን ተከትላ የእስራኤልን ጦር ኃይል እኛ ካለንበት ቦታዎች እነዚህ 5 ቁልፍ ቦታዎች ካለንበት ታስወጣቸው፣ ካልሆነ ግን
ወደ ጦር መልሰን እንገባለን እያለ ለህብረተሰቡ ሲናገር ተሰምቷል። ግን አቅም የሌለውም እንደምታየው የእስራኤል ጦር ኃይል በተለይ የሰሜኑ እዝ በካሜራ እየተረዳ እየታገዘ በአየር ኃይላችን ሌት ተቀን ጥሩ ስራ እየሰራ ነው። በሚገርም ሁኔታ ግን እነዚህ የአየር ውጊያዎች ከብዙ ክትትልና ከብዙ መረጃ በኋላ ነው ማንኛውም የሂዝቦላ ቡድን መሳሪያ ይዞ ሲንቀሳቀስ የተገኘ። ከሊታኒ በኋላ ሳይሆን ከሊታኒ ወደ ቤሩት አካባቢም ቢሆን በሱሪያም ቢሆን ይመታል፣ ይታያል፣ ይፈተሻል። ዞሮ እስራኤል ቆራጥነቷን እያሳየች ነው። ደጋግሜ እንዳልኩህ ከእንግዲህ በኋላ ቸላ የምንለው ነገር የለም። አይተናል፣ ተገለናል፣ ታርደናል። ምንንም ራሳችን መታደግ አለብን። መከላከያ ኃይል በአራቱ ማዕዘን እየሰራ ነው። ሁቲዎችም እንደምታየው አልፎ ይተኩሳሉ። ትላንትናም የአሜሪካ መንግስት ለሶስት ለአራት ዙር በተለይ ፋብሪካዎችን ያወደመበት ሁኔታ አለ። አሜሪካ ለእስራኤል እንደተሰጠችው በዚህ ስራ እንዳትገቡ እንዳለችው ቃል የገባችውን እየፈጸመች ነው። እንግዲህም ምናልባት የዚህ ውጤት ደግሞ ቆይተን የምናየው ይሆናል። በተለይ በጻና አካባቢ የነበረው የማምረቻና የመጋዘናቸው ተደብድቧል። 3-4 ጊዜ ዙር የአሜሪካ አየሮች በየመን ውስጥ አንሸፈዋል። ወደባቸውም በአሁኑ ሰዓት ተጎድቷል። ስለዚህ በተለይ ግን ቀደም ሲል እንዳልኩት የማምረቻ ቦታዎችና አለቆች እየታደኑ ስለሆነ ይሄም በዛ በኩል በአሜሪካ በኩል ጥሩ ውጤት ይኖረዋል። እንደምታየው ኢራንም በአሁኑ ሰዓት ከአሜሪካ ጋር ድርድር ለማድረግ በአውሮፓና በአሜሪካ ባለባት ተጽዕኖ ድርድሩን እፈልጋለሁ እያለች ስለሆነ ለእስራኤል መልካም ዘመን ይመጣል። እንደሚመስለኝ ከሆነ በተለይ በአሁኑ ሰዓት ያለንን ውስጣዊ ችግር አጠናክረን የውስጥ ጠላቶችን በደንብ ድባቅ እየመታነ ነው። እስኪ እንግዲህ የአዛው ሁኔታ በዚህ 2-3 ቀን ረመዳን ነው። ምናልባት የግብጽ መሪ ለጠቅላይ ሚኒስትሩ አንድ መልእክት ያስተላልፉ ይሆናል። ፍጥር የሚባለውን የፋሲካውን በዓል እባካችሁ ተው እያለ ነው። ያለቀ እኮ ነው። ቅዳሜ መስለኝ ቅዳሜ እሑድ ያልቃል። እንግዲህ የሚያልቀው ቅዳሜ እሑድ ሰኞ 3 ቀን ነው። ያን 3 ቀን ታገሱ ሊሉ ይችላሉ። ጠቅላይ ሚኒስትራቸው በቴሌቪዥን አውታር እንደተናገሩት በምንም ታምር አላቆመም የሚል መልስ ሰጥተዋል። ግን ሁሉንም ነገር ላለመፍረስ ሲባል ምናልባት ይሄ ነገር ደግሞ ውስጣዊ ሐማስን ተቃዋሚው ክፍል የሚያጠናክር ከሆነ እስራኤል ምናልባት በዚህ ድርጊት ትቆጠባለች የሚል አቋም አለ። ግን ከዛ በኋላ ግን ሲኦል ይወርዳል የተባለው ብርጌድ 132 እና ብርጌድ ክፍለ ጦር 162 እና ክፍለ ጦር 36 በሁሉም መስክ ብቃትና ኃይል ያላቸው በዛ በኩል በአዛ እንደሚደረግ አድርገው የታገኑ ወገኖቻችን መለሳቱ እንደሚመስለኝ ግን ምናልባት ዊትኮፍ እንደገና ተመልሰው መግባት ይፈልጋሉ። ስምምነቱም ሊመጣ ይችላል። እኛ የምንፈልገው የታገቱ ወገኖች እንዲለቀቁና የህዝብ ሰላማዊ ኑሮ እንዲኖር ነው የምንፈልገው። ይኸውልህ አሜሪካ በየመን በሁቲዎችን እየቀጠቀጠች ነው ብለሃል። ነገር ግን እነሱ አንዳንድ ጊዜ እንቅልፍ እየረበሹ ነው። አሁን ዛሬ ቀትር በኋላም 2 ሚሳኤሎችን ወደ እስራኤል ለመተኮስ ሞክረው ነበር፣ ሳይሳካላቸው ቀርተዋል። ምንጊዜም የመን ብቻ አይደለችም። እንደምታየው ትላንትም በአዛ በኩል ተተኩሷል። ከአዛ በራፊያ አካባቢ የተኮሱት አሉ። እሱም እየተፈተሸ ነው። ነገር ግን ለሆነ ብለው ነው ምናልባት ያ ትኮሳ የመጣው የራፊያ ህዝብ አካባቢና የሃኖኔስ ህዝብ ሐማስን ለመቃወም ሲወጣ በዛ በኩል ተኮሱ። ምንድነው የፈለጉት? የእስራኤል አየር ኃይል ከዛ ቦታ እንዲተኩስና ህብረተሰቡ እንዲጎዳ ነው። ይሄው እስራኤል ጎዳቻቸው ለማለት ነው። ይሄ ነገር ግን ቀደም ሲል መረጃ ስለነበረ እስራኤልን በዛ አካባቢ አልተኮሰችም። ስለዚህ ሐማስም አንዳንዴ ይተኩሳል። ምንም ያህል መከላከያ ኃይሎቻችን እየተከላከሉት ነው። በተለይ የየመኑ እስካሁን ምንም ጉዳት ያደረሰ የለም ልክ እንደ አዛው። ስለዚህ መከላከያችን ዘብቁማል። ወታደሮቻችን ጥሩ ስራ እየሰሩ ነው።
በተለይ ደግሞ ፍተሻው ሁኔታና የካሜራ ክትትሉ እንደምታውቀው ትላንትና ማታም አንደኛ ቃል አቀባይ የነበረው የሐማስ ቡድን መሪ ትላንትና ማታ ተገሏል። የኮማንደሮች የሚሮች የጦር መሪዎች ምንጠራ ቀጥሏል። ሐማስ እንደ ድርጅት ድባቅ እየተመታ ነው። አንድ የቀረው ሀገሯን ለቆ መሳሪያውን አስረክቦ አንዳንድ ድርጅቶች በአዛ ውስጥ አንዳንድ ግለሰቦች አዛን ለመምራት የሚሞክሩ አሉ። እንደ አዛ ህዝብ ሰጥቶ መሳሪያውን ፈትቶ ቢወጣ ለአዛ ህዝብ ትልቅ ውለታ ይውላል የሚል አቋም ነው ያለኝ። ሌላው ሁኔታ ደግሞ አገር ለቀው የሚወጡት የአዛ ነዋሪዎች ጉዳይ ነው። እንግዲህ ጦርነቱ ከተጀመረ ጊዜ ከጥቅምት 23 ቀን 2023 ዓ.ም ጀምሮ ከ35,000 በላይ አገር ለቀው ወጥተዋል ይባላል። ብዙዎቹ የሚወጡትም በእስራኤልም በኩል ነው ይባላል። በራፊያ ኬላ ብቻ አይደለም። ትክክል። እነዚህ ሰዎች በተለይ ለሕክምና ተብሎ ይወጣሉ። የእስራኤል መንግስት ቲዩም ፑሎታ መምሸላ በሚባለው በአዛ በኩል በሚገኘው መስሪያ ቤት ማንኛውም የአዛ ግለሰብ አካለ ጉዱት ከሆነ ደብዳቤና ማመልከቻ ካቀረበ ይህ ነገር ከተረጋገጠ ቤተሰቦቹን እሱ የተጎዳው ብቻ ሳይሆን ቤተሰቦቹን ይዞ እንዲወጣ ይፈቀድለታል። የአዛ ህዝብም ይሄን ነው ያደረገው፣ ይሄን ነው የሚያደርገው። ለወደፊት ይሄ ነገር የሚጠናከር ይመስለኛል። ምክንያቱም የአዛ ህዝብ መሮታል፣ ብሶታል። ልጆቹን ማሳደግ ነው የሚፈልገው። የእስራኤል ስጋት በሚገርም ሁኔታ ምናልባት ሐማስ በአሁኑ ሰዓት ከወገኖቹ ላይ ጥቃት እንዳያደርስ እንዳለፈው ጊዜ ቶርችና በተለየ ሁኔታ ወገኖቹን ስለሚያሰቃይ ስለሚገል እግር ስለሚሰብር ይህ ነገር እስራኤልን እያሰጋት ነው። ግን የአዛ ህዝብ ሰልፍ መውጣቱ ሐማስን መቃወሙ ለራሱ ለመታደግ ስለሆነ እስራኤል መከላከያ ኃይልም በዚህ ጣልቃ አይገባም፣ የእስራኤል መንግስትም ጣልቃ አልገባም የሚል ቃል አለ። ይህም በእኔ በኩል ተቀባይነት አለው። ምክንያቱም የእስራኤል እጅ አለባት እንዳይባል ህብረተሰቡ እንደሚገባው የመቃወም መብት አለው። እስካሁን ድረስም እንዳየው በአዛ መሪዎች በሐማስ ቡድን እየተቀጠቀጠና ቶርችድ እየሆነ አፉን አልከፈተም ነበር። አሁን ግን መከላከያ ከገባ በኋላ በካሜራ እየተቆጣጠረ ማንኛውም የሚንቀሳቀስ የሐማስ ድርጅት መሳሪያ ይዞ ከተገኘ እየተቀጠቀጠና እየተገደለ ስለሆነ ህብረተሰቡም ይሄን ነገር መረጃና ማስረጃ እየሰጠ ነው። ይሄን መልካም መስሎ ይታየኛል። እንግዲህ ወደ ማጠቃለያው የተቃረብን ነው። ኮሎኔል መኮንን ከሊባኖስ አንዳንድ አስተያየቶችን ውድ ተመልካቾቻችን እየጻፉልን ነው። ሂዝቦላ እየፎከረ ነው እያሉ ነው። ምን አይላሉ? አዎ ሂዝቦላ ቀደም ሲል እኮ ነግሬሃለሁ። ናይም ካሰም ትላንትና ወራዊ ንግግራቸውን ሲያደርጉ እኛ ተቃውሟችንን እንቀጥላለን ብለዋል። በምኑ ነው የሚቃወመው? እንግዲህ መሳሪያውን ተቀምጦ ወታደሮቹን ተቀምጦ ናስራላን ተቀምጦ ጄኔራሎቹን ተቀምጦ በቢፐሩ ተመትቶ በኦኪቶኪው ተጎድቶ አሁን እኮ ንብ የሌላት ቀፎ ሆኖ ናይም ካሰም ብቻ ነው ቀርቷል። እሱ መናገሩን ይችላል። የሊባኖስ ህዝብ ግን እንደ ሊባኖስ እንደምታየው እየተፋቸው እየጠላቸው አስገደላችሁን፣ አስቀጠቀጣችሁን፣ ሀገራችን አፈረሳችሁ እያለ እየተቃወማቸው ነው። በሚገርም ሁኔታ ሺዎች ብቻ ናቸው ቀርተው ያለ። እነሱም እንግዲህ ነገሩ ሲገባቸው የሚከፈላቸው ደሞዝ ሲቀር ለጥቅም ብለው ያደረጉትን እየተው ወደ ልማት የሚመለሱበት ጊዜ ቅርብ መስሎ ይታኛል። እኛ ይሄን ስራ ያ የሊባኖስ ሁኔታ ነው። እኛ ግን ወደቦቻችንና ደንበሮቻችን በሚገባ በጣም ላቅ ባለ ሁኔታ እየተከላከልንና እኛን የሚጎዳ መስሎ እስካየ ድረስ በኩርድ በኩልም በኢራክም ይሁን በሱሪያ በሊባኖስ በባህርም ይሁን እየተቀጠቀጡ ነው። ኮሎኔል መኮንን እናመሰግናለሁ። የማጠቃለያችን የሚሆነው ደግሞ ኢየሩሳሌም እንዴት ሰሞኑን ሰላማዊ ሰልፉንም ሌላውንም ድርጊት ሆነ እንዴት አሳለፈች ለሚለው ጥያቄ ደግሞ ባልደረባችን መልሹ ብርሃኑን ለጥቂት ሳምንታት ያህል ወጣ ብላ ከቆየች በኋላ ወደ አየር ላይ መልሰናታል። እነሆ ኢየሩሳሌማችን እንዴት ነች ዛሬ?
ኢየሩሳሌም እግዚአብሔር ይመስገን ዛሬ ትንሽ ይሻላል ከሰሞኑ ያው በሰላማዊው ቆሄ ነው አሁን ዛሬ ምንም ነገር የለም ተረጋግቷል አይ አለ ማለት ወደ እንትን ላይ ባቡሩ ላይና ኪቢሼ ሀዲሄ ወደ ኢየሩሳሌም የሚመጣው መንገድ ቅድም ተዘግቷል በሲል ነበር ከቴል አቪቭ ወደ ኢየሩሳሌም የሚመጣው ወደ ኢየሩሳሌም እና ይሄ ወደ ርሆባዛ የፕራይም ሚኒስተሩ መኖሪያ አካባቢ እሱ ዝግ ነው ያው እንትን ታደርጋለህ ትዞራለህ ትንሽ መኪና በተለይ ይዞ ለሚወጣ ሰው አስቸጋሪ ነው አንዳንድ ከላዎቹን በመጣስ ለመግባት ይሞክራሉ እየተባለ አይደል እንዴ እዛ አካባቢ ግን ፋሲል የሚያናደው ደግሞ ምን እንደሆነ ታውቃለህ መኪና ይዘህ ስትሄድ ሰላማዊ ሰልፍ የሚያደርጉት ሰዎች መኪናውን መሀል መንገድ ላይ አቆመው ይወርዳሉ መኪናቸው መሀል መንገድ ላይ ሰሞኑን ያለ ነገር እና ያ ይሄ እርስ በርስ ሰላማዊ ሰው ማለት እንደኔ አሁን ወደ ስራ ወደ ሌላ ቦታ የሚሄድ ሰው አለ ቸኩሎ ማለት ነው መሀል ላይ ፊት ለፊት ያለው መኪና አቆሞ አንተን አላሳልፍም ብሎ ወይም ደግሞ ራምዞሩ ላይ ሲበራ አረንጓዴ አውቀው ማለት ነው ቀይ በርቶ ከዛ አረንጓዴ አሁንም አይለቁምና ክላክስ የሚደረገው ያ ነገሮች በጣም አንቺ ምትይ ባጭሩ ህዝቡ እየተቆጣ ነው ምትይ ነዋሪው በጣም አሁን ህዝቡ በሰሞኑን ያየሁት ለራስ የሚደረሰብኝ እርስ በርስ ግጭት እየተጀመረ ነው ማለት ሰላማዊ ሰልፍ የምትወጡት ኦኬ ውጡ በትክክለኛው መንገድ አድርጉት ግን እኛ አሁን እንደዚህ ልጅ ሊያወጣ የሚሄዳል ፎታም ወደ ቤት የሚሄዳል ወደ ቤቱ መድረስ የሚፈልጋል አምቡላንስ ደግሞ እና ያ በጣም ብዙ ሰው በጣም ያጋጨ አይቻለሁኝ ዛሬ ያው በቀደም በሄድኩበት መንገድ አልሄድኩም ኤኒዌይ ሳልፍ ግን አይቻለሁ ተዘግቷልኝ ሰሞኑን ጥንታዊቷ ኢየሩሳሌም ሄደሽ ነበር ጾሙ እንዴት ይዟቸዋል እስላሞች እዛም አካባቢ ያው ጥበቃ በጣም ብዙ ነው ያለው በጣም ከምትጠብቀው በላይ ግርግር አለ ግን እግዚአብሔር ይመስገን ያው እንደ በፊቱ ብዙ ጊዜ እንደሚፈጠረው ችግር ካሁን ደህና ነው እግዚአብሔር ይሄንን በሰላም ያሳልፈው አሁን ያለው ግርግር ስታየው ብዙ ነው ጥበቃውም ደግሞ በዛው ልክ በጣም የተነከረ ነው ወደ ሌላ ጉዳይ ከማለፋችን በፊት አጠቃላይ ጥያቄ እንግዲህ በውጭ ሀገር የሚገኙትን ኢትዮጵያውያን ብዙዎችን ታነጋግራለሽ በአሁኑ ወቅት እስራኤል ያለችበትን ተጨባጭ ሁኔታ ድልም በድል የመቀዳጀቷን ሁኔታ እንዴት ነው የሚመለከቱት እንደገና እስኪድገምልኝ ውጭ ሀገር ከሚገኙ ኢትዮጵያውያን ወገኖቻችን ጋር በየጊዜው ትገናኛለሽ በዚህ ጉዳይ ነው አንቺ ኃላፊነት ያለሽ በእኛ በኩል ይሄን በአሁኑ ወቅት እስራኤል ድልን በድል መቀዳጀቷን እንዴት ያያሉ አሁን በይፋ በደንብ አልተነገረም እንጂ ሁሉም ሰው በቤቱም ሆነ በእርስ በርስ ሲያወራ የታወቀ ነው እስራኤል እንዳሸነፈች አሁን ምንድነው እነዚህ 59 የተያዙ ታጋቾቹ እስራኤል እንዴት እነሱን ማስለቀቅ አቃታት ወይም ደግሞ በወታደር ኃይል ሂዳ እንዴት አስወጣቸው የታገቱትን ማለት ነው እና እሱ ነው አሁን ብዙ ጊዜ ለብዙ ሰው አከራካሪና በጣም ደግሞ ሞር ምንድነው እርስ በርስ ያላችሁ ይሄን ነው አሁን ብዙ ጊዜ የሚጠይቁኝ እርስ በርስ ያላችሁት እዛ ሰላማዊ ሰልፍ የሚደረገው ለሐማስ ልብ ነው የሚሰጠው እና ለምንድነው እናንተ እርስ በርሳችሁ የማትመካከሩና ተነጋግራችሁ ነገሮችን የማትፈቱት ለባዕድ አሳልፋችሁ የምትሰጡት በምንድነው ይሄንን ነገር ነው ብዙ ጊዜ አሁን የሚጠይቁኝ ግን አንዳንድ ጊዜ ደግሞ ለህዝብ ግልጽ ያልሆነ ብዙ ነገሮች አሉ ቤተሰብኛ አባት እናት ሆነስ ልትካሳድግ ብዙ ጊዜ ለልጆች የማትነግራቸው ነገሮች አሉ ራሳችን ያን ነገር ምን ሰራውና መንግስት ደግሞ ለህዝብ አንዳንድ ጊዜ ሁሉንም ነገር ይፋርጎ ለማይናገረው የራሱ የሆነ ነገር ሊኖረው ይችላል ያን ደግሞ በሂደት ነው የምናየው ግዴታ ዲሞክራሲ ስለተባለ ሁሉም ነገር ዛሬ ዝርግፍ ብሎ ይነገረን ማለት አንችልም በቂ በመንሆንበት ሰዓት ላይ አንደርስታንድ በመናረግበት ጊዜ ነው በወቅቱ ሲነገረን ነው እንጂ አይ ዛሬ ይሄ ነገር ካልሆነ ብለን የምንለው የለም በሂደት የምናየው ነገር ነው ብዬ ነው ሁሉ ጊዜ የምላቸው ያው በብዛት ብዙ ጊዜ እንደኛ ጥያቄ እንደሚሆንብን እነሱን ጥያቄ ሆነባቸዋል ግን ነገሮቹ ደግሞ ቀስ በቀስ ግልጽ እየሆኑ ይሄዳሉ ማሸነፍ እንዳሸነፍን እርግጠኛ ነን ይሄ ነው ትልቁ ነገር ብዙ ዋጋ ተከፍሎ
ኦኬ መልሹ አንቺ በተቻለ መጠን ህብረተሰባችን አካባቢ አገልግሎት ለመስጠት የተለያዩ እንቅስቃሴዎችን ታደርጊያለሽ ከጥቂት ወራት በፊትም በሰፊው ተነጋግረን ነበር አሁን ሰሞኑን የምታድሽልን ምንድነው አሁን ምንድነው ወደ ያው በፊትም የምሰራው ቱሪዝም ነው ትኬት መሸጥ መኪና ማከራየት ሆቴሎች እንደዛ አይነት ነገር ነው ለተወሰነ ጊዜ ጋፕ አድርጌ ወደ ሆቴል ነበር ብዙ ጊዜ ትኩረት አድርጌ ነበረው አሁን ግን ደግሞ በቱር ጉብኝት መሄድ ለሚፈልግ ሰው ትኬት የአውሮፕላን ትኬት የትም ቦታ ማለት የትኛውም የዓለም ክፍል ማለት ነው የትኛውም ዓለም ይሄ ነው አይደል የትኛውም ዓለም ላይ መሄድ ለሚፈልግ ሰው በመርከብም ሆነ ደግሞ ለመጓዝ በተለያየ ነገር የሚፈልገውን ስለ ቱሪዝም ስለ ቱር ስለ ጉብኝት የተመለከተ ነገር ሁሉ በዛውም ደግሞ አማካሪ ነኝ እንደገና የሆነ ማስሉል እንትን የሚፈልጉትን ነገሮች ደግሞ አብረን ተቀምጠን ከተጓዡ ጋራ ያን ነገር አሬንጅ ማድረግ እንችላለን አንድ ቀን ሁለት ቀን ሶስት ቀን አምስት ቀን ከሆነ የሚሄደው አገር ያንን አይተው መመለስ ያለባቸው ምን ያህል ገንዘብ እንደሚያስፈልጋቸው በምን ወቅት ቢሄዱ ጥሩ እንደሆነ በምን ወቅት ቢሄዱ ደግሞ ወያገሩ አመት ባል ይሆናል አንድ ነገርና ያን ነገር ቁጭ ብለን እንመካከራለን ስለዚህ በሰፊው አሁን ተመልሰናል ሌሎችም ጓደኞች አብረው የሚሰሩ አሉ መደወል ይችላሉ ኤኒታይም ስለዚህ እንደዚህ አይነት ነገሮችን ለማግኘት እንግዲህ ሰፋ ያለ ውይይት ነው የሚያስፈልገው በአንድ ጊዜ ማስታወቂያ ብቻ አይደለም ይላየው ደግመን እናነጋግርሻለን ግን እንዲያገኙሽ ስልክ ቁጥርሽ እንድትገልጪልን ኦኬ ስልክ ቁጥር 054 626 0338 ዋትስአፕ ላይም ድጋሚው ስልክ ቁጥሩን እሺ 054 626 0338 በዋትስአፕ የሚላኩልኝ ቀጥታ መደወል ይችላሉ ዋስትናም ሁሉንም ነገር ኢንክሉድ በጠቅላላ በተለይ ልብ ማድረግ ያለብሽ ዋስትና ጉዳይ ነው ኢትዮጵያ ዋስትና ባለፈው ጊዜም ስንነጋገር ሰምተሻል ታውቂያለሽ ዋስትና ገብቶ መሄድ ያስፈልጋል ቢታመሙ ምን ቢሉ ይሄን ነገር ሁሉ በሚገባ ተብራራ ያላቸዋለሽ አይደል እንዴ አዎ በሚቀጥለው በስነ ስርዓቱ እንነጋገራለን በሰፊው ይሄ በትክክል ነው እኛ ስላልተለመደ ብዙ ጊዜ አናረግም ሲደን ግን ዋጋ የሚከፈለው በጣም ብዙ ነውና ይሄንን ያው ህዝቡ ከነም ገዛ ከነም አልገዙም ይሄን ነገር ሂሳብ ያድርጉት ላለው ለዚህ ለሚያዳምጠን ህብረተሰብ ዋስትና ሳይገቡ ይብን ለሶስት ቀንም ቢሆን ዋስትና ሳይገቡ ከሀገር አይውጡ በየነው መመክረው ምጨምረው አለ ከዚህ በተጨማሪ ምንም ነገር ያው ትንሽ ልጨምርሽ መውጣት መዝናናት ህብረተሰባችን ቢለምድ ደስ ይለኛል ለየት ያለ ባህል ለየት ያለ አገር ለየት ያለ ከኛ ቋንቋ ብዙ ነገሮች አይተን በትንሽ ብር ብዙ ብር ስላለ አይደለም አሁን አንዳንድ ጊዜ ጉብኝት ሰው ይውጣ ሲባል በጣም ሀብታም የደላው ጊዜ ሞላለት ነው የሚመስለን ቀጥይ የሚመስል የኛ ብዙ ጊዜ አስተሳሰባችን እንደሱ ነው የምናስበው የግዴታ ጊዜ ስላለ ገንዘብ ስለሞላ ወይም ደግሞ የሆነ ነገር ልጆቹ አድገው ጦረታ ወጥቼ እንደዚህ ነው ብዙ ጊዜ የምንለውና እንደሱ ባይሆን በመሃል ላይ ይሁን 4 ቀን 5 ቀን ረፍት ወስደን 3 ቀን ረፍት ወስደን ቱር ካሁን እንኳን ተጥሩ አይደለም ግን ያቫና አሁን እንደ ግሪክ ካፍርስቲን የመሳሰሉ ትንሽ እንደዚህ ኢሮፓ ሀገሮች ወጣ ብሎ ተዝናንቶ ሲመለሱ ለኑሮም ሆነ ለስራም ኢነርጂ ነው እንደገና ይጨምረን ሞር በደንብ ጥሩ ነው የምንሰራው ህይወታችንን ይለመልማል እና የኛ ህብረተሰብ ቱር የሚለውን ነገር በመልካም አስተሳሰብ ወስዶ ቢዝናና እመክራለሁ ግዴታ ብዙ ገንዘብ አያስፈልግም መልሹም በጣም አመሰግናለሁ ክቡራትና ክቡራን ተመልካቾቻችን እንግዲህ አብራችሁ ስለቆያችሁ ስለተከታተላችሁ በጣም እናመሰግናለን እያጠቃለልን ነው የሳምንቱን ዋና ዜናዎች ክፍለ ጊዜ አብራችሁ ስለቆያችሁ እያመሰገንኩ በድጋሚ ዋና አስተባባሪውን ቶመር ለገሰን ከፍተኛ ምስልና ድምጽ አቀናባሪውን አየልሽ ፈራውን እንዲሁም ሌሎች ባልደረቦችን በዚህ ዝግጅት ላይ ተሳተፉትን በሙሉ ከፍ ያለ ምስጋና አቀርብላችኋለሁ እንደተለመደው በዩቲዩብ ገጻችን ሼር ሰብስክራይብ ላይክ ማድረጋችሁን እንዳታቋርጡ ቀጥሉ ተመልሰን የምንገናኘው ነገ አዲሱ ሳምንት
የመጀመሪያ ዜና ላይ ልክ በ2 ሰዓት ይሆናል። ደህና ደሩ።